እጂ በቃ አብራና አጠገብ እንደደርሽ ያፈልግም እንኳን ባለቃ እንደው ምን ነው በቃ ምንም ተወሪ ነው። ቆይ ቤተሰቦች እኔ ግልጽ አድርጌ ስነግራችሁ ማለት ነው የሄርሜላ በቃ ስጦታዋም ተሰጥቷታል። ለምንድን ነው ግን እኔ አሁን ያልገባኝ ነገር አብርሃም ዝምታ አበዛ። በቃ ይሄን ሰሞን ቪዲዮዎቹም ላይ ዝምታ እያበዛ ነውና እኔ ረጅም ቪዲዮ አልሰራሁላችሁ ለዚህ ነው። ብቻ ግን ግልጽ አድርጌ ስነግራችሁ ለምን ሄርሜላ አትሄጂም ነው? በሰላም ባክሽ በቃ ሂጂላችሁ ከሩታ ጋር። ታሳዝናለች፣ በጣም ታሳዝናለች። ያው ገብቷችኋል ቤተሰቦች፣ ሴት ልጅ ስትሰቃይ ታሳዝናለች። ይሄ አጠቃላይ ነው ምላችሁ። እንደዚህ መጨቃጨቅ፣ እንደዚህ ኮሜንት ላይ እንትን ምናምን የፈለጋችሁትን ጻፉ። እንደ እኔም የፈለኩትን ነው እዚህ ጋር መናገር የምችለው። ገብቷችኋል? ማንንም እስካልነካው ድረስ ማለት ነው። እና እኔ ከሄርሜላም ጎን ሆኜ ከሩታም ጎን ሆኜ ምናምን እየደገፍኩ ምናምን ሳይሆን በቃ ሩታ የድሮ እውነታውን ስንነጋገር ሩታ ሚስቱ ናት። በቃ ሩታን መርጧልና እባክሽ ሄርሜላ ሰዓትሽን አታቃጥይ። ምንም የኔ መልእክት እንደዛ ነው ምለው። በቃ ሄርሜላ እባክሽን በቃ ታያቸው፣ አንድ ላይ ሁሉ ገና አንቺ 4 ወርሽ 5 ወርሽ ምናምን ነገር እንደዛ ነገር ብቻ ማለት ብዙ አመትም አላሳለፉም ብዬ ነው። እና በቃ ልጅ ያለው ሰው ነው። በትዳሩ ገብተሽ እንደዚህ ማበጣበጥ ምንም አይሉትም። ብቻ ግን እባክሽ ሄርሜላ ምንም እኔ ማገኘውም የምጠቀመው ምንም ነገር የለም፣ ግን ከምትሰቃይ ብለን አይደለ። እና ሩታ ደግሞ እያለች ያለችው እዛው ቪዲዮዋ ላይ ዛሬ ለቀዋልና ሩታ እያለች ያለችው እንዴት ነው ባሌ ላይ ማሰራው ድግምት ብላ ተናግራለች። እና እውነቷን ነው። እንዴት ነው ስታስቡት እናንተ ሁላ ባላችሁ ላይ እናንተ ድግምት ታሰራላችሁ? አታሰሩ። እሱን ነው ግልጽ አድርገን ስንወራራ። እና በተለይ ደግሞ ስለ ኤፍሬም ነው እኔ ያልገባኝ ነገር። ኤፍሬም ያው ድግምት እያስመሰሉት ነው። ማን ነው ወሬውን ያመጣው? ዳኒ። ከዛ በኋላ ኤፍሬም ደግሞ በጣም በቃ አብርሃም ድሮ ብቻውን ይንቀሳቀስ ምናምን ነበር። አሁን ብቻውን እየተንቀሳቀሰ አይደለም። ከኤፍሬም እጅ ያወጣ አይደለም። የአብርሃም ጤንነት እኛንም ያሳስበናል። ምን እንደሆነ ሁላ እነ ቡዜ ምናምን ሳይሆን መሄድ ያለባቸው እነ ኤፍሬም እና አብርሃም አብርሃም ሩታ አብርሃምን ይዘው መሄድ አለባቸው ማለት ገብቷችኋል። እኔ እያልኳችሁ ያሉት ግልጽ ነገር ነውና ብቻ ግን ሄርሜላ እባክሽ ከህይወታቸው ወጥተሽ በሰላም እነሱ ይኑሩ። ብቻ ግን የዛሬው ቪዲዮ ይህን ይመስል ነበር። የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እወዳችኋለሁ፣ ከብራችኋለሁ። ቻው